ተመልካቾቻችን እንደምን አላችሁ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ አሁን የምንገኘው እዚሁ ሴቶች አደባባይ አካባቢ ነው እንግዲህ መንግስት ባመቻቸው አቅጣጫ መሰረት በተለይም ደግሞ የከተማ አስተዳደሩ በዝቅተኛ የኑሮ ደረጃ ላይ የሚኖሩ ዜጎችን ታሳቢ በማድረግ የኑሮ ውድነትን ለማቅለል በተለይም ደግሞ በዓልን በሰላም በደስታ እንዲውሉ ምርቶች ላይ ፍጆታዎች ላይ ለበዓል ግብአት የሚውሉ ምርቶች ላይ ከፍተኛ ቅናሽ አድርጎ ለሸማቹ እያደረሰ ይገኛል ለዚሁ በመንገኝበት አካባቢ ነው ከጀርባ እንደምትመለከቱት እንቁላል በ10 ብር ለሸማቾች እየቀረበ ይገኛል ማለት ነው አጠቃላይ ሁኔታውን ደግሞ አብረና ያለን አብራችሁን ቆዩ እንኳን አብራ ደረሰን እንተዋወቅ እስኪ ወይዘሮ አይናለም ባላለው እንግዲህ ዛሬ የበዓል ሸመታ ያደረግሽ ነው ያገኘውሽና አጠቃላይ የእንቁላል ግብይቱ ምን ይመስላል ከሌሎች አካባቢ በ10 ብር ነው የገዛሽው እንዴት አገኘሽው 10 ብር ነው የገዛሁት ቆንጆ ነው አሁን የመጣሁት ይሄው ገባው ሴቶች ቅድሚያ ተብሎ ቀድሜ ከወንዶቹ ቀድሜ ገዝቻለሁ እንደዚህ አይነት ነገሮች መመቻቸታቸው በመንግስትም በከተማ አስተዳደሩ ምን ስሜት ይፈጥራል አይ በጣም ቆንጆ ነው እንደኛ ሰፈር ገበያ በአካባቢያችን መሰራቱ ደግሞ በጣም ቆንጆ ነው ሌላውም ነገር ይሄ ብቻ ሳይሆን ወተትም የእንስሳት ተዋጽኦም በዚህ አይነት ቢቀጥልልን የተለያዩ ምርቶች ሁሉ አትክልቶች ሁሉ በዚህ አይነት ቢቀጥልልን በጣም ጥሩ ነው በጣም በተለይ ለመንግስት ሰራተኞች በጣም ትልቅ አድቫንቴጅ ነው ይሄ ምክንያቱም እኔ መንግስት ሰራተኛ ነኝ ግን በ10 ብር ይሄን እንቁላል ማግኘቴ ለኔ ትልቅ ነገር ነው ሁሉም ምርት እንደዚህ አይነት መልክ ዝቅ ላሉት ህዝብ ቢከፋፈልልን ደስተኞች ነው አመሰግናለሁ መልካም በዓል ይሁን አመሰግናለሁ መልካም በዓል ለእናንተም ቴንክ ዩ ቁም ነገር በጣም ቀሽተ ነው በጣም አሪፍ ነው ቀጥሉበት በዚህ አይ ቁም ነገር ቆንጆ ነው እና ያው በሴቶች ቀድሜ ገብጭ ገዛው ስለዚህ በዚህ ቀጥሉበት እሺ አመሰግናለሁ እንተዋወቅ እስኪ እንኳን አደረሰ በዛው እንኳን አብራ አደረሰን አሌክስ ደመቃ ባላለው የእንስሳት ልማትና ልቀት ማዕከል ዋና ስራ አስኪያጅ ነኝ አጠቃላይ እንግዲህ የትንሳኤ በዓልን ሰዎች በደስታ እንዲያሳልፉ በመንግስትም በከተማ አስተዳደሩም ሰፊ ስራዎች እየተሰሩ ነው ይሄም አንዱ አካል ነውና አጠቃላይ ያለው ነገር ምን ይመስላል እውነት ነው እንግዲህ እንደ ከተማ አስተዳደር እየተሰሩ ያሉ ስራዎችን እኛም እንደ ኮሚሽናችን ለማጠናከር ያው በዋናነት የተሰጠን ስራ የግብርና ምርትን ማሳደግ ነውና አንዱ የዚህን ዓላማ ማሳካያ ተደርጎ የሚወሰደው የእንስሳት ልማትና ልቀት ማዕከል ማሳደግና የከተማው ማህበረሰብ ዝቅተኛ በሆነ ዋጋ የእንስሳት ምርቱን እንዲያገኝና በዓሉን በደስታ እንዲያከብር ማድረግ ነውና አንዱ የኛም አጋዥ እንዲሆን ነው እንግዲህ እየሰራን ያለ ነው ዋጋው ስንት ነው ከሌሎች ያለው ልዩነት ምን ይመስላል ትክክል እንግዲህ እንደ ዓላማ አድርገን ከመንሰራቸው ስራዎች አንዱ ተመጣጣኝ ዋጋ በሆነ መንገድ ህብረተሰቡ ምርቱን እንዲያገኝ ስለሆነ ከሌሎች ሱቆች በወረደ ዋጋ እንዲያገኙ ያደረግን እንገኛለን ለምሳሌ አሁን ሱቅ ላይ በ16 17 የሚሸጠውን እኛ አሁን እዚህ ከ18 ብር ይሸጣል እኛ አሁን በ10 ብር እየሸጥን እንገኛለን ማለት ነው ይሄን ስራ ከጀመርን ኦልሞስት 2 ቀን ሆኖናል እስካሁን ባለው ሁኔታ ከ15000 ያላነሰ እንቁላልን ለገበያ ያቀርብን ነው አሁንም እንቀጥላለን ማለት ነው በቂ ምርት አለ ማለት እንችላለን በተለይም ተጠቃሚውን ብዙ ስለሆነ የምርት አቅርቦቱ ጥራቱስ ምን ይመስላል በትክክል እንግዲህ አሁን የኛ ልቀት ማዕከል በሙሉ አቅሙ ወደ ስራ ሲገባና አሁን ያስገባናቸው ዶኖሮች ምርት ሲጀምሩ በከተማ ደረጃ የምርት አቅርቦት ችግር አይኖርም ብለን እናስባለን ይሄን እንግዲህ በስፋት እዚህ ብቻ ሳይሆን አማራጮችን ባገኘነው ሁሉ ልቀት ማዕከሉን ይሸጣል ሌላም ደግሞ አማራጭ ቦታዎችን ካገኘን ይሄን ስራ የማስፋት ተደራሽነቱን በዚህ ልክ ያደገ እንዲሄድ እናደርጋለንና አሁን ባለው ሁኔታ በቂ ምርት አለን ያው አንተም እንደምታየው ማህበረሰቡም ተጠቃሚ እየሆነ ይገኛልና በዚህ ልክ ነው አሁን እየተሰራ ያለው አመሰግናለሁ አሌክስ መልካም በዓል ይሁንልህ ላንተ መልካም በዓል ይሁንልህ መልካም የፋሲካ በዓል ይሁንላችሁ ተመልካቾቻችን በሴቶች አደባባይ አካባቢ ተገኝተን እንግዲህ የበዓል ቅኝት ያደረግን ነው የምንገኘው በተለይም ደግሞ ከጀርባዬ እንደምትመለከቱት እንቁላል በ10 ብር ለሸማቾች እየቀረበ ነው የሚገኘው እሱም ቅኝት ነው ወደናንተ ያደረስነው እንግዲህ የከተማ አስተዳደሩ እንዲሁም መንግስት በተለይም ደግሞ በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን በዓላትን ከሌሎች እኩል እንዲያሳልፉ በመደገፍ በቂ ምርትና ጥራት ያለው ምርት በማቅረብ ባህል እየሆነ የመጣበት አጋጣሚ ነው ያለው የነበረን ቅኝታችን ይሄን ይመስል ነበር ለመላው የክርስትና እምነት ተከታዮች በሙሉ መልካም የትንሳኤ በዓል እንዲሆንላችሁ ከወዲሁ እንመኛለን